ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ በዛሬው ፕሮግራማችን ደግሞ ኮምፒውተር ፕሮግራሚንግ ቻፕተር 4 ፈንክሽን በሚል ቶፒክ የምንማማር ይሆናል። አብራችሁን ቆዩ። እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ። እንግዲህ ዛሬ የምናየው ስለ ፈንክሽንስ ምንድነው፣ ዓላማው ምንድነው፣ ጥቅሙ ምንድነው የሚለውን እያንዳንዱን እየተማማርን እንቆያለን ማለት ነው። እንግዲህ ፈንክሽንስ ማለት ምንድነው? ፈንክሽን ማለት በፕሮግራሚንግ ውስጥ እንግዲህ አንድን ፕሮግራም ስንሰራ ወይም አንድን ፕሮግራም ስራ እንዲሰራልን አድርገን በምናዘጋጀው የኮድ ስብስብ እንደሆነ ፈንክሽን እንለዋለን። ይህን የምናደርገው ለምንድን ነው? አንድ አይነት ደጋግመን ከመጻፍ ለመዳን ወይም ፕሮግራማችን የበለጠ የተደራጀና ለማንበብ ቀላል እንዲሆን ፈንክሽን እንጠቀማለን ማለት ነው። ይህን ነው የሚለው እንግዲህ ሌላው ዜፎ ፈንክሽን is a block of code designed to tackle a specific problem። እንግዲህ ስለዚህ ፈንክሽን ዋና ዓላማ አንድን ትልቅ ችግር ወደ ትናንሽ በቀላሉ መፍትሄ ሊገኝላቸው ወደሚችሉ ክፍሎች መከፋፈል ነው። ለምሳሌ በአንድ ትልቅ የሂሳብ ፕሮግራም ውስጥ ለመደመር፣ ለመቀነስ፣ ለማባዛት፣ ለማካፈል የተለያዩ ፈንክሽን መስራት እንችላለን ነው። ይሄ እንግዲህ ጥቅሙ ስፔሲፊክ ፕሮብሌምን በኮዶች እየከፋፈል እንድንሰራ የሚያደርገን ነው። ሌላው ፈንክሽን ቤዚክስ የምንለዋል One of the best way to tackle a problem is start with an overall goal and then divide this goal into several smaller tasks. እንግዲህ በማንኛውም የህይወት ዘርፍ የሚደረገው ሁሉ ነገር በፕሮግራሚንግ አንድ ትልቅ ችግር ለመፍታት ምርጡ መንገድ አጠቃላይ ግብ ላይ ማተኮርና ያንን ግብ ወደ ትናንሽ ማኔጀብል ወደ ተግባሮች መከፋፈል ነው። ይሄም እንግዲህ ዲቫይድ ኤንድ ኮንኪር የሚባል ሜተድ አለ። በዛ ውስጥ እንሰራለን። እንግዲህ ውስብስብ ስራዎችን ቀላልና ሊሰሩ የሚችሉ ያደርጋቸዋል። ማለት ዲቫይድ ኤንድ ኮንኪር ማለት ዲቫይድ ኤንድ ኮንኪር ማለት ምንድነው? ነገሮችን ወደ ትናንሽ ነገሮች መከፋፈል፣ ትልቅ ከሚሆን ይልቅ ታስኮችን ከፋፍሎ ያንን መስራት ማለት ነው። ይህን እንግዲህ በሲ++ ውስጥ እንግዲህ በፈንክሽን አማካኝነት ተግባራዊ እናደርገዋለን ማለት ነው። you should never lose sight of overall goal but also think of how individual pieces can fit together to accomplish it. እዚህ ጋር መገንዘብ ያለባቸው ዋናው ግብን መዘንጋት የለበትም ነው። ነገር ግን እያንዳንዱ ትንንሽ ክፍል ያንን ትልቅ ግብ ወይም ያንን ትልቅ ችግር ለመፍታት እንዴት እንደሚገጣጠም ማሰብ ወሳኝ ነገር ነው። እያንዳንዱ ፈንክሽን የራሱን ድርሻ ሲወጣ ግን ሁሉም ተቀናጅተው ዋናውን ፕሮግራም ዓላማ ያሳካሉ ወይም ይተካሉ ማለት ነው። ምንድነው ፈንክሽን ዓላማው? ለምሳሌ ከዚህ እስከዚህ ጀምሮ የተለያዩ ኮድ ጽፈን አንድ ፕሮብሌም ሶልቭ ከማድረግ ይልቅ እነኚህ ከላይ እስከታች የተጻፉትን በፈንክሽን መከፋፈል። ለምሳሌ አንደኛው መደመር ሲሰራ፣ አንደኛው መቀነስ ሲሰራ፣ አንደኛው ማባዛት ሲሰራ፣ አንደኛው ደግሞ ሉፕ ሲሰራ፣ እንደዛ አድርገን መከፋፈል ፈንክሽን የምንለው በዛ ወይ ታስኮችን ከፋፍሎ መስራት ማለት። እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ ነው። ሌላው ደግሞ ሰመራይዜሽን ፈንክሽን ቤዚክስ C++ functions generally adhere the following rules። እንግዲህ በሲ++ ፕሮግራሚንግ ቋንቋ ውስጥ ወይም በዚህ ፕሮግራሚንግ ህግ ውስጥ ፈንክሽን ስንፈጥር እንከታቸው የሚገቡ መሰረታዊ ህጎች አሉ። ከነዚህ መካከል የመጀመሪያው every function must have a name። እያንዳንዱ ፈንክሽን የራሱ የሆነ መለያ ስም ሊኖረው ይገባል። ይህም እንግዲህ ፈንክሽን ከሌሎች ለመለየትና በሚፈለገው ቦታ ላይ በቀላሉ ለመጥራት ወይም ኮድ ለማድረግ ያስችለናል። Function names are made up of assigned by the programmer following the same rules as naming variables። እዚህ ጋር ደግሞ የፈንክሽኖች ስሞች እንግዲህ በፕሮግራመሩ የሚወሰኑ ሲሆኑ ተለዋጭ ወይም እነኚህ ቫሪያብሎችን ለመሰየም እንጠቀምባቸው ህጎች ይተካሉ። ይህም እንግዲህ ስያሜው ትርጉም ያለውና የተወሰነ የቋንቋን ህጎች የሚያከብር መሆን እንዳለበት ያሳየናል። የመጀመሪያ they can contain up to 32 characters። እንግዲህ በአብዛኞቹ የድሮ C++ ኮምፓይለር መሰረት የፈንክሽን ስም እስከ 32 ፊደላት ወይም ቁጥሮች ወይም ደግሞ ምልክቶች ሊይዝ ይችላል። ዘመናዊ ኮምፓይለር ግን ከዚህ የበለጠ ፊደላትን ወይም ቢቀበልም ስያሜው አጭርና ገላጭ እንዲሆን ይመከራል እንጂ ረጅም ኮድን ለማንበብ አስቸጋሪ ያደርገው ይችላል። ግን መረዳት ያለብን ዘመናዊ ኮምፓይለር ከዚህ የበለጠ ይፈቅዳል ነው። ቢፈቅዱም ግን አብዛኛው ጊዜ አጭር መሆን አለባቸው ነው። they must begin with a letter። እንግዲህ በፈንክሽን ስም ወይም የፈንክሽን ስም ሁልጊዜ በፊደል መጀመር አለበት ነው። በቁጥር ወይም በሌላ ምልክት መጀመር በሲ++ ህግ መሰረት የተከለከለ ነው። ይህም እንግዲህ የኮምፓይለሩ ወይም ኮምፓይለር የፈንክሽኑን ስም ከቫሪያብል ወይም ከቁጥር ሴት በቀላሉ እንዲለይ ያደርገዋል። All function names have one set of parentheses
immediately following them. This helps to differentiate them from variables. እያንዳንዱ እንግዲህ ወይም ከእያንዳንዱ የፈንክሽን ስም ቀጥሎ እነኚህ ብሬስ መምጣት አለበት፣ ፓራንቴሲስ ወይም ብራኬት መምጣት አለበት ወይም መቀመጥ አለባቸው። የምልክት እንግዲህ ፈንክሽኑ ከተራ ወይም ከተራ ቫሪያብል ለመለየት የሚያገለግል ቁልፍ መንገድ ነው። በቅንፍ ውስጥ እንግዲህ ለፈንክሽን የሚተላለፍ እሴቶች ወይም ፓራሜትሮች ይቀመጣሉ። እዚህ ውስጥ ይቀመጣሉ፣ የሚተላለፉ ፓራሜትሮች ለፈንክሽኑ ይቀመጣሉ ማለት ነው። አራተኛው the body of what? አራተኛው the body of each functions starting immediately after the parenthesis must be enclosed by brace። እንግዲህ የፈንክሽን አካል ቦዲ ማለትም ፈንክሽን የሚሰራው ስራ የያዘው ኮድ ክፍል ከቅንፎቹ ቀጥሎ በሚመጡ ጥንድ አግድሞች ቅንፎች ውስጥ መቀመጥ አለበት ነው። ሁሉም እንግዲህ የፈንክሽን መመሪያዎች፣ ትዕዛዞች የሚጻፉት በእነዚህ ቅንፎች መካከል ነው። ይህ እንግዲህ የፈንክሽን ወሳኝ ህግ ወይም ስኮፕን በግልጽ ያሳየናል። ሌላው ደግሞ እንዴት ዲክላር እናደርጋለን የሚለውን ነው የምናየው። ይህ ቪዲዮ ከተመቻችሁ ቪዲዮን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ያደረጋችሁ በተጨማሪ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁኑ። Declaring and defining calling functions. Declaring, defining and what? Calling functions. መጀመሪያ የምናየው declaring functions የሚለውን ኮንሰፕት ነው። The interface function, also called its prototype, specifies how it may be used. It consists of 3 entities. አንድ ፈንክሽን ከመጠቀማችን በፊት እንግዲህ ለኮምፓይለሩ ማስተዋወቅ አለብን። ይህ ሂደት እንግዲህ ዲክላሬሽን ወይም ፕሮቶታይፕ መፍጠር ይባላል። ይህ ፕሮቶታይፕ እንግዲህ ለኮምፓይለሩ ስለ ፈንክሽኑ ምንነት፣ ምን አይነት እሴት እንደሚመልስ፣ ስሙ ምን እንደሆነና ምን አይነት ፓራሜትርስ እንደሚቀበል ይነግረዋል። ይሄ ዲክላሪንግ ፈንክሽንስ እንለዋለን። የመጀመሪያው ሶስት ኢንቲቲዎች አሉት። የመጀመሪያው ኢንቲቲ ምንድነው? ፈንክሽን ሪተርን ታይፕ ነው። እዚህ ግን ዲክላሪንግ ፈንክሽን ሪተርን ታይፕ እንግዲህ አንዱ ኢንቲቲ ነው። This specifies the types of the value function returns. A function that returns nothing should have return what? Return type what? Void. የመጀመሪያው ፈንክሽን ሪተርን ታይፕ የምንለው የዚህ ፈንክሽን ሪተርን ታይፕ ማለት ፈንክሽኑ ስራውን ከጨረሰ በኋላ ለጠሪ ወይም ለኮለሩ የሚመልሰው ቫልዩ፣ ለምሳሌ ኢንቲጀር ነው፣ ደብል ነው፣ ካራክተር ነው፣ ምን አይነት ስቴት ወይም ቫልዩ ነው የሚመልሰው፣ ወይም ደግሞ የማይመልስ ከሆነ ቮይድ የሚለውን ኪወርድ እንጠቀማለን። ይህ እንግዲህ ለኮምፓይለሩ ከፈንክሽኑ ምን አይነት ውጤት መጠበቅ እንዳለበት ይነግረዋል። ሁለተኛው ፈንክሽን ኔም ነው። This simply unique identifier እንግዲህ የፈንክሽን ፓራሜትር ወይም ይሄኛው ደግሞ የፈንክሽን ስም በፕሮግራም ውስጥ ፈንክሽኑ ልዩ የፈንክሽን ስም ወይም ያንን ፈንክሽን በተለየ መልኩ ለመለየት የምንጠቀምበት መለያ ነው። ስሙ እንግዲህ የፈንክሽን ተግባር በግልጽ የሚጠቀም ወይም የሚጠቁም መሆን አለበት። ለምሳሌ ድምር የሚሰራ ከሆነ የፈንክሽን ስም ካልኩሌት ሰም ቢሆን ይመረጣል። የሆነ ሪዳይሬክት የሚያደርገን ስሙ ወደ ተግባር ቢሆን መልካም ነው። The function parameter is also called signature። ሶስተኛው ፈንክሽን ፓራሜትር ወይም ሲግኒቸር የምንለው ደግሞ ፈንክሽኑ ስራውን ለመስራት ከውጭ የሚቀበላቸው ስቴቶች ወይም ቫልዩዎች ዝርዝር የሚይዝልን ነው። እያንዳንዱ ፓራሜትር የራሱ ሆነ ዳታ ታይፕ አለው። ለምሳሌ ኢንቲጀር ነው፣ ደብል ነው። ለምሳሌ ኢንት ኤ ደብል ቢ ካል እንደዚህ ሊኖረው ይገባል። ፓራሜትርስ ሊኖረው ይገባል። ፈንክሽን ፓራሜትር ያስፈልጋል። አንድ ፈንክሽን ምንም አይነት ፓራሜትር ላይቀበልም ይችላል። በዚህ ጊዜ ቅንፉ ባዶ አድርገን ማስቀመጥም እንችላለን። ይሄ እንግዲህ ዲክላሪንግ ፈንክሽንስ የሚለው ኮንሰፕት ነው። ሌላ ሁለተኛው ደግሞ ዲፋይኒንግ ኤ ፈንክሽንስ ነው። A function definition consists of two parts: the interface prototype and the body። እንግዲህ የፈንክሽን ዲፊኒሽን ማለት የፈንክሽኑ ሙሉ ስሙን መጽሐፍ አይነት ነገር መጽሐፍ ማለት ነው። ይህ ማለት ሁለት ዋና ዋና ክፍሎች ይዛል። ኢንተርፌስ ወይም ፕሮቶታይፕ እና ቦዲ ወይም አካል ይዛል። የኢንተርፌስ ክፍሉ ስለ ፈንክሽኑ መሰረታዊ መረጃ ሲሰጥ፣ የቦዲው ክፍል ደግሞ ፈንክሽኑ እንዴት እንደሚሰራ ደረጃ በደረጃ ያስቀምጥልናል። So define starts within function call. This is called declarator. The body function contains a computational statement is that computerize the function, and the definition starts within a line called the declarator. ይሄኛው ሐሳብ ደግሞ ምንድነው? የፈንክሽን አካል ወይም ቦዲ ስራውን የሚያከናውኑትን የኮምፒውተር ትዕዛዞች ስቴትመንቶችን ይይዝልናል። የዲፊኒሽን ሂደቱ የሚጀምረው እንግዲህ ዲክላሬተር ተብሎ በሚጠራው የመግቢያ መስመር ሲሆን ይህም እንግዲህ የፈንክሽን ሪተርን ታይፕ ስም እና ፓራሜትር ይይዝልናል። ይህ መስመር እንግዲህ ከፕሮቶታይፕ ጋር ተመሳሳይ ነው። This function is done before the main function. There is no need to put prototype separately.
አያችሁ አንድን ፈንክሽን የምንጽፈው ዲፋይን የምናደርገው ከዋናው ከሜን ፈንክሽኑ በፊት ከሆነ ለብቻ ፕሮቶታይፕ መጻፍ አያስፈልግም። ምክንያቱም ኮምፓይለሩ ወደ ሜን ፈንክሽኑ ከመድረሱ በፊት ስለዚህ ፈንክሽን ማወቅ የሚገባው ነገር ሁሉ ከዲፊኒሽኑ ቀጥታ ስለሚያገኝ ማለት ነው። ይህ አጻጻፍ ግን ለትንሽ ፕሮግራሞች ምቹ ይሆናል። otherwise the prototype should be scripted before the main function starts። እንግዲህ በሜን ፈንክሽን ውስጥ ወይም የፕሮቶታይፕ ከሜን ፈንክሽን በፊት መቀመጥ ይኖርበታል። ይህ ካልሆነ ግን ኮምፓይለሩ በሜን ፈንክሽን ውስጥ የፈንክሽኑን ጥሪ ሲያገኝ ስለዛ ፈንክሽን ምን መረጃ ሊኖረው ስለሚችል ወይም ስህተት ኤረር ከሆነ ኤረር ያወጣልና ካልሆነ ደግሞ ያን ፈንክሽን ሪተርን ያደርግልናል ማለት ነው። ፕሮቶታይፕ መኖሩ ምንድነው ጥቅሙ? ኮምፓይለሩ በፕሮግራም ውስጥ ያሉትን ፈንክሽኖች ሙሉ በሙሉ እንዲያውቅ ይረዳናል ማለት ነው። ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዝኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሌላ ደግሞ የምናየው ሶስተኛው calling the functions ነው። calling functions using the function involve calling it ነው። calling function names making the instruction to the function execute። አንድ ፈንክሽን መጠቀም ማለት በፕሮግራማችን ውስጥ ስሙን ጠርተን ስራውን እንዲሰራልን ማድረግ ማለት ሲሆን ይህም እንግዲህ ኮሊንግ ፈንክሽን ይባላል። አንድ ፈንክሽን ካልተጠራ በስተቀር ምንም አይነት ስራ አይሰራልንም። ስንጠራው ነው የሚሰራልን። ልክ አንድ ሰራተኛ ስሙን ጠርተን ስራ እንደምናዘው ሁሉ ይህም ፈንክሽን ሲጠራ ኮል ሲደረግ ስራውን ይሰራል። ኮል ሲደረግ ስራውን ይሰራል። እንግዲህ ወይም ኮሊንግ ፈንክሽን ሚንስ ሜኪንግ ዘ ኢንስትራክሽን ኦፍ ዘ ፈንክሽን ኤክስኪዩት። ፈንክሽን መጥራት ወይም ኮሊንግ ማለት በፈንክሽኑ አካል ቦዲ ውስጥ የተቀመጡትን ትዕዛዞች እንዲፈጽም ወይም ኤክስኪዩት እንዲሆኑ ማድረግ ማለት ነው። A function call consists of function name followed by the caller operator brackets inside which 0 or more comma separated arguments appear። አያችሁ እዚህ ጋር መገንዘብ ያለባችሁ ነገር ፈንክሽን ጥሪ ወይም ኮል ፈንክሽን ስሙ ይመጣል። ከዛው መቀጠል የጥሪ ምልክት የሆኑትን ቅንፎች ያካታል። በቅንፎች ውስጥ ደግሞ ለፈንክሽን የሚታለፉ ትክክለኛ አርጊመንቶች ወይም ቫልዩዎችን በኮማ ተለይተው ይቀመጣሉ። ፈንክሽኑ እንግዲህ ፓራሜትር የማይቀበል ከሆነ ቅንፎች ባሉ ተደርገው ይተዋሉ የሚለውን ኮንሰፕት የሚነግረን እዚህ ጋር። The function called in C++ like a detour on a highway just so on። እዚህ ጋር እንግዲህ ምንድነው የሚለን በሲ ፕላስ ፕላስ ውስጥ በፈንክሽን ጥሪን በዋና መንገድ ላይ እንደሚያጋጥም አቅጣጫ ማስቀየር ወይም እንደ ዲቱር ልንመለከተው እንችላለን። ፕሮግራሙ በቅደም ተከተል ሲፈስ ወይም ፈንክሽኑ ጥሪ ሲያጋጥም ዋናውን መስመር ለቆ ወደ ተጠራው ፈንክሽን ይሄዳል። ይሄ እንግዲህ ዲቱር የፕሮግራሙን ፍሰት ለጊዜው ይቀይረዋል። When you run a function calling statements in main or you temporarily leave main and execute is called the functions። አያችሁ ማለት ፈንክሽን አፈጻጸም ለጊዜው ይቆምና ፕሮግራሙ ወደ ተጠራው ፈንክሽን ይሄዳል። ይህ ማለት ፕሮግራሙ ቁጥጥር ፕሮግራም ኮንትሮሉ ከሜን ወደ ተጠራው ፈንክሽን ይሸጋገራል ማለት ነው። ይህም እንግዲህ ለተወሰነ ስራ ወይም ለተወሰነ ስራ ኃላፊነት ክፍል እንደመስጠት ማለት ነው። ያ ማለት ወደ ተጠራው የሆነን ስራ ስንጠራው ስራ ይሄንን እንደዚህ ስራ እያልነው ነው። መጀመሪያ ዲክሌር ባደረግንለት መሰረት ዲፋይን ባደረግነው ስኮፕ መሰረት ያንን ሳይ መጥቶ ይሰራልናል። After the function finishes the program control returns main and you continue the trip from where you left off። የተጠራው ፈንክሽን ስራውን ከጨረሰ በኋላ የፕሮግራሙ ቁጥጥር እንግዲህ ወደ ሜን ፈንክሽን ይመለሳል። ከዚያም የሜን ፈንክሽኑ አፈጻጸም ካቆመበት ቦታ ይቀጥላል። ልክ አቅጣጫ ቀያሪ የሄደን ሰዓት ከጨረሰ በኋላ ወደ ዋናው መንገድ ተመልሶ ጉዞውን እንደሚቀጥል ሁሉ ይህም ፕሮግራም ጀስት ላይክ ዛት ወደ መጀመሪያ ይመለሳል ስራውን ሰርቶ ከጨረሰ በኋላ። ሌላው ደግሞ አራተኛው ፈንክሽን ፓራሜትርስ ኤንድ አርጊውመንትስ ነው። Parameters of function are list of variables used by the function to perform what? Its task። እንግዲህ ፈንክሽን ፓራሜትርስ ማለት ፈንክሽኑ ስራውን ለመስራት የሚጠቀምባቸው የቫሪያብል ዝርዝር ማለት ነው። እነዚህ ፓራሜትር እንግዲህ በፈንክሽን ዲፊኒሽን ውስጥ ወይም በፈንክሽን ዲፊኒሽን ጊዜ የሚገለጹ ሲሆን ከውጭ የሚመጡ ስቴቶችን ለመቀበል ወይም ቫልዩዎችን ለመቀበል እንጂ ጊዜያዊ ማከማቻ ወይም ፕሌስ ሆልደር ያሆነው ያገለግላሉ። እንግዲህ እነዚህም ወይም እነሱ የፈንክሽኑ ግብአቶች ናቸው። እነኚህ ምንድናቸው? የፈንክሽኑ ግብአቶች ናቸው፣ ፓራሜትርስ የምንላቸው። Arguments are passed to a function during call are actual values sent to the functions።
ይሄ ምንድነው አርጊውመንትስ የምንላቸው ደግሞ ወይም እነሱ ደግሞ ፈንክሽኑ በሚጠራበት ኮል በሚደረግበት ጊዜ ለፓራሜትሩ የሚሰጡት ትክክለኛ ወይም አክቹዋል ቫልዩ እንላቸዋለን። እነሱ ምንድናቸው? አክቹዋል ቫልዩ ናቸው። ለፈንክሽኑ የሚሰጡ አክቹዋል ቫልዩ ናቸው። ፓራሜትር እቃ እንደምንቀበልበት ባዶ ሳጥን ሲሆን አርጊውመንት ደግሞ በሳጥን ውስጥ የምናስቀምጠው ትክክለኛ እቃዎች ናቸው። ጀስት ፓራሜትር ማለት መቀበያ አርጊውመንትን የምንቀበልበት ማለት ነው። ስለዚህ አርጊውመንትና ፓራሜትር ተጨባጭ መገለጫዎች ናቸው። So the argument passed into two supported styles, passing by value or passing by reference. በሲ ፕላስ ፕላስ ውስጥ አርጊውመንትን ወደ ፈንክሽን ለማስተላለፍ ሁለት ዋና ዋና መንገዶች አሉ። መጀመሪያ ፓሲንግ ቫልዩ ሲሆን ሁለተኛው ደግሞ ፓሲንግ ባይ ሪፈረንስ ይባላል። ሁለቱም መንገዶች እንደ ስራው ባህሪና እንደ ፕሮግራመሩ ፍላጎት ተመርጠው ጥቅም ላይ ይውላሉ ማለት ነው። እንግዲህ የመጀመሪያው የምናየው ፓሲንግ ባይ ቫልዩ እንዴት በቫልዩ ፓስ ማድረግ እንደምንችል passing value parameter receives a copy of only one value of arguments passing to it ነው። passing by value ማለት ወይም በፓሲንግ ባይ ቫልዩ ጊዜ ፈንክሽን የሚቀበለው የተላኩትን አርጊውመንቶች ቅጅ ወይም ኮፒ እንጂ ዋናውን ቫሪያብል አይደለም። ይሄ ማለት ፈንክሽኑ በፓራሜትር ላይ የሚያደርገው ማንኛውም ለውጥ ዋናውን አርጊውመንት አይነካውም ማለት ነው። ልክ አንድን ሰነድ ፎቶኮፒ ሰጥተን በኮፒው ላይ የተደረገ ለውጥ ዋናው ሰነድ እንደማይቀይረው ማለት ነው። ያማት ለምሳሌ አንድን ሰነድ ኮፒ አድርገን ሰው ኦሪጂናል ዋለ ኮፒውን ሄደው just like that ኮፒውን ነው እዚህ ጋር ለፓራሜትር የምናሳልፈው ማለት ነው። የች አርጊውመንቶችን ኮፒ እና የሚቀበል as a result the function makes any change to the parameter this will not affect original argument። አያችሁ በዚህ ምክንያት ፈንክሽኑ በፓራሜትር ላይ ምንም አይነት ለውጥ ቢያደርግም ዋናውን አርጊውመንት ቫሪያብል በፍጹም አይቀይረውም። ምክንያቱም ፈንክሽኑ እየሰራ ያለው በዋናው ቫሪያብል ቅጅ ላይ ነው፣ በዛ ኮፒ ላይ ሲሆን ይህም እንግዲህ የዋናውን ዳታ ደህንነት ለመጠበቅ ይረዳናል። እዚህ ጋር ኤግዛምፕል in the code foo of x is called the parameter written inside foo gets copy of x value 10 the name changed። አሁን እዚህ ጋር በዚህ ምሳሌ እንደምታዩት ይህ ምሳሌ እንግዲህ ፓሲንግ ባይ ቫልዩ አሳይን በግልጽ የሚያሳየን ነው። እዚህ ኤክስ የሚባል ቫሪያብል በሜን ውስጥ ዋጋ 10 ሲሆን ይህ ዋጋ ወደ ፉ ወይም ወደ ፈንክሽን ሲታለፍ ቅጁን የሚሄደው እንጂ ስለዚህ በፉ ውስጥ ነም ላይ የሚደረግ ለውጥ ኤክስ ላይ ምንም ተጽዕኖ አያመጣም። እዚህ ጋር ሁለተኛውም እንደምታዩት በፈንክሽን ውስጥ እንግዲህ የነም ዋጋ ወደ 0 ይቀየራል። ነገር ግን ይህ ለውጥ በሜን ፈንክሽን ውስጥ ያለውን ኤክስን አይነካም። የኤክስ ዋጋ 10 እንደሆነ ይቀጥላል። ምክንያቱም ነም የኤክስ ቅጂ እንጂ ራሱ ኤክስ አይደለም። ስለዚህ አንዱ ላይ የሚደረግ ለውጥ ሌላውን አይመለከትም። ሶ ይሄን ነው የሚለው passing argument in this way with the function creates copies is called passing by value። ያችሁ አርጊውመንት እንግዲህ በዚህ መልክ ማስተላለፍ ማለትም በፈንክሽኑ የራሱን ቅጅ ወይም ኮፒ የሚፈጥርበት መንገድ ፓሲንግ ባይ ቫልዩ በመባል ይታወቃል። ይህ እንግዲህ በሲ ፕላስ ፕላስ ውስጥ በነባሪነት ወይም በዚህ ባይ ዲፎልት በምንጠቀምበት ጊዜ ይህን አሰራር ዘዴ እንጠቀማለን። የዳታ ደህንነት ለመጠበቅም በጣም ጠቃሚ ሲስተም ነው። ሌላው ደግሞ ሁለተኛው ምናየው ፓሲንግ ባይ ሪፈረንስ ነው። Passing by reference means a reference parameter receives argument passed to it and works on it directly. ፓሲንግ ባይ ሪፈረንስ ማለት በዚህ በፓሲንግ ባይ ሪፈረንስ ጊዜ ደግሞ ፈንክሽኑ የአርጊውመንቱን ቅጅ ከመቀበል ይልቅ ዋናውን አርጊውመንት ራሱን በቀጥታ ያገኛል። ይህ ማለት ፓራሜትርና አርጊውመንት አንድ አይነት የሚሞሉ ቦታ ይጋራሉ ማለት ነው። ስለዚህ ፓራሜትሩ የአርጊውመንት ሌላ ስም ወይም ምትክ አሊያስ ይሆናል ማለት ነው። ምትክ ወይም አሊያስ ይሆናል ማለት ነው። አሊያስ ማለት ምትክ ማለት ነው። So a change made by the function to a reference argument is effect directly applied to original argument. እዚህ ጋር በደንብ ልታተኩሩ ይገባል። በዚህ ምክንያት እንግዲህ ፈንክሽን በሪፈረንስ ፓራሜትር ላይ የሚያደርገው ማንኛውም ለውጥ ዋናውን አርጊውመንት እንግዲህ በቀጥታ ይቀይረዋል። ምክንያቱም ሁለቱም አንድ አይነት ዳታ ላይ ነው እየሰሩ ያሉት። ይህ ዘዴ እንግዲህ አንድን ፈንክሽን ከአንድ በላይ ስቴቶች እንዲቀያይር ስንፈልግ በጣም ጠቃሚ ነው። This is called pass by reference. ፓስ ባይ ሪፈረንስ እንግዲህ አይነቱ የአርጊውመንት ማስተላለፊያ ዘዴ ፓስ ባይ ሪፈረንስ ብለን እንጠራዋለን። ይህን ለማድረግ እንግዲህ በፈንክሽን ፓራሜትር ታይፕ አጠገብ የኤንድ ምልክት እንጠቀማለን። ለምሳሌ ኢንት ነም ኤንድ ነም ልንል እንችላለን። ያ ማለት ለምሳሌ ኢንት ነም ኢንት እዚህ ጋር ኤንድ ይቺ ምልክት ማለት ፓሲንግ ባይ ሪፈረንስ ነው ማለት እንችላለን።
እዚህ ጋር እንግዲህ የመጀመሪያ ኤግዛምፕል እዚህ ጋር እንደሚያሳየን ምንድነው የሚለን the parameter for is now in int and num making the reference parameter ለች ምሳሌ የፓሲንግ ባይ ሪፈረንስን ያሳየናል። የፎ ፈንክሽን ፓራሜትር እንግዲህ አሁን int and num ስለሆነ num የኤክስ ሌላ ስም አሊያስ ይሆናል። num የኤክስ ሌላ ስም አሊያስ ይሆናል። ምን ብለን ስለተነሳን int and num ስላል ነው። ስለዚህ በnum ላይ የተደረገው ዋጋ ለውጥ በቀጥታ x ላይ ተፈጻሚ ይሆናል። so the parameter for is now int and num making difference by parameter እዚህ ምሳሌ የፉ ፈንክሽን ፓራሜትር int num ተብሎ ተቀይሯል። ይህ እንግዲህ ሪፈረንስ ባይ ፓራሜትር እንዲሆን አድርጎታል። የኤንድ ምልክት እንግዲህ ከነም የራሱ ሚሞሪ ቦታ እንዳይኖረው ያደርጓል። ይልቁንም የተላከለት አርጊውመንት ሚሞሪ እንዲጋራ ያመለክተናል ነው። when f is called num because of alias for x when the num set 0 x is itself changed to 0 ያቺ በፈንክሽን ውስጥ num እንግዲህ ወደ 0 ሲቀየር x ራሱ ወደ 0 ይቀየራል። ምክንያቱም num እና x አንድ ናቸው። ይህ ማለት ፓስ ባይ ሪፈረንስ ነው። ዋናውና ወሳኙ ባህሪው ይህ ነው። የማን ፓስ ባይ ሪፈረንስ ከሆነ ሁለቱም ይቀየራሉ። ያኛው ግን ከሆነ ኮፒውን ነው የሚይዘው እንጂ አይቀየርም ፓስ ባይ ቫልዩ ሲሆን። ይሄንን ፖይንት በደንብ ያዙን። ይህ ቪዲዮ ከተመቻችሁ ቪዲዮን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ያደረጋችሁ በተጨማሪ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁኑ። Example order function እዚህ ጋር አለ። This order function takes two numbers by reference and swaps them is first larger than the second. ይህ እንግዲህ የኦርደር ፈንክሽን ምሳሌ ፓስ ባይ ሪፈረንስ ተግባራዊ ጥቅም ያሳየናል። ፈንክሽኑ እንግዲህ ሁለት ቁጥሮች በሪፈረንስ ተቀብሎ የመጀመሪያውን ከሁለተኛው የሚበልጥ ከሆነ ቦታቸውን ይቀይራቸዋል። ይህ እንግዲህ ዋነኛው ወይም ዋናዎቹ ቫሪያብሎች እንዲቀየሩ ያስችላል። እዚህ ጋር ለምሳሌ ይሄኛው ኢንት ለምሳሌ ኢንት ሜን n1 99 n2 11 ስዋፕድ n3 22 n4 88 አልናት እዚህ ጋር አውትፑት እዚህ ጋር ተቀምጧ n1 11 n2 99 n3 22 n4 88 ያቺው እዚህ ጋር እንግዲህ ዋናው ነገር መረዳት ያለባችሁ ነገር ዋናው ነገር የፕሮግራሙ ውጤት እንደሚያሳየው የn1 እና n2 ዋጋ ተቀያይሯል 11 እና 99 ሆኗል። የn3 እና የn4 ዋጋ ደግሞ የሱ ዋጋ ግን 22 እና 88 እንደነበሩ ናቸው። ይህም እንግዲህ የፓስ ባይ ሪፈረንስ እና የኮንዲሽናል ሎጂክ ትክክለኛ አሰራርን የሚያስረዳን ነው። በመጀመሪያው ግን እንደምናየው ከሆነ በሜን ፈንክሽን ውስጥ ኦርደር n1 n2 ሲጠራ 99 ከ11 ስለሚበልጥ የn1 እና የn2 ዋጋ ይገለበጣል። ኦርደር n1 n4 ሲጠራ ግን 22 ከ88 ስለሚበልጥ ምንም አይነት ለውጥ አይኖረውም። የምንግዲህ ፈንክሽን በተሰጠው ውስጥ ኮንዲሽን መሰራት ወይም በትክክል እየሰራ መሆኑን ያሳየናል። Using reference argument is short remote control operation. The calling program tells the function which variables to operate on, and the function modifies them without knowing their ordinal names. እዚህ ላይ እንግዲህ የሪፈረንስ አርጊውመንትን መጠቀም ልክ በርቀት መቆጣጠር ወይም ሪሞት ኮንትሮል እንደመስራት ነው። ጠሪው ፕሮግራሚንጉን ወይም የጠሪው ፕሮግራም ኮሊንግ ፕሮግራም ተብሎ የሚጠራው ለፈንክሽኑ በየትኞቹ ቫሪያብል ላይ መስራት እንዳለበት ይነግረዋል። ፈንክሽኑም እንግዲህ የቫሪያብሎቹን ዋና ስም ሳያውቅ በቀጥታ ዋጋቸውን ይቀይራል። ይህም እንግዲህ ስራን በውክልና እንደማሰራት ይቆጠራል። ይሄን ነው የሚለን። ሌላው ደግሞ ግሎባል ቨርሰስ ሎካል ቫሪያብልስ እንግዲህ ቫሪያብሎችን ዲክላር ስናደርግ ባለፈውም ትንሽ ለመንካት ሞክሬያለሁ። ቻፕተር 3 ላይ ግሎባል እና ሎካሊ ፈተና ላይ ይመጣሉ። ባይዚ አንሲ ቾይዝ ይመጣሉ። ደግሞም ትንሽ በሲምፕል ኮድ ማድረግ ያመጣል። ጀስት እዚህ ጋር አሳያችኋለሁ። አሁን ግሎባሊ ነው ሎካሊ ነው ያን ቫሪያብል ዲክላር የምናደርገው። ዲክላሬሽን ለቫሪያብል ዲክላሬሽን ላይ ነግሬያችኋለሁ። አሁን ደግሞ ትንሽ ነገር ጨምርላችኋለሁ ማለት ነው። ባለፈው ግልጽ ያልሆነም ካለ everything defined in the program scope level is outside the function is said to be what? Global scope. ከማንኛውም ፈንክሽን ውጪ በዋናው የፕሮግራም ደረጃ የሚገለጹ ወይም ዲፋይን የሚደረጉ ነገሮች በሙሉ ግሎባል ስኮፕ አላቸው ይባላል። ይህ ማለት በፕሮግራም ውስጥ ያሉ ሁሉም ክፍሎች እነዚህን ቫሪያብል ወይም ፈንክሽን ማወቅና መጠቀም ይችላሉ። ምክንያቱም ግሎባሊ ነው። ከሜን ፈንክሽን ውጪ ከላይ ግሎባሊ ነው ዲክላር የተደረጉት ማለት ነው። This means the entire program knows the global variable and has the capability to change any of them.
እንግዲህ ማለት መላው ፕሮግራም ወይም ሁሉም ፕሮግራም እያንዳንዱን ግሎባል ቫሪያብል ያውቀዋል። እንዲሁም የትኛውንም የፕሮግራም ክፍል እነዚህን ቫሪያብል የመቀየር ችሎታ አለው። ይህም ግን ጠቃሚ ቢሆንም በአንዳንድ ቦታ የተደረገው ለውጥ እንግዲህ ሌላ ቦታ ላይ ያልጠበቀ ችግር ሊፈጥርም ይችላል። ግን ግሎባል ማለት ይህ ነው ኮንሰፕት ነው። ለምሳሌ ኢንቲል 1994 ካላችሁ ይሄ ግሎባል ቫሪያብል ነው። ኢንት ሜን ኢንት ባላችሁ ደግሞ ምንድነው ግሎባል ፈንክሽን ነው። ቫሪያብል ማለት የሆነን ቫሪያብል አሰኛል። ይሄኛው ፈንክሽን ነው። ኢንት ሜን አለ ማለት አንድ ፈንክሽን ነው። ያ ማለት ግሎባል ነው ማለት ነው። ግሎባል ስኮፕ ነው እዚህ ጋር ዲክሌር እያደረግን ያለ ነው ማለት ነው። ፈንክሽኑም ቫሪያብሉም እዚህ ጋር ግሎባሊ ነው እዚህ ጋር የጻፈው ወይም ያስቀመጠው። ግሎባል ቫሪያብልስ are visible and known from their point of definition known to at the end of the program። እንግዲህ ግሎባል ቫሪያብል እንግዲህ ከታወጁበት ወይም ዲፋይን ከተደረጉበት መስመሮች ጀምሮ እስከ ፕሮግራሙ መጨረሻ ድረስ ይታወቃል ወይም ቪዚብል ናቸው ነው። ከታወጁበት መስመር በፊትም ባለው የኮድ ክፍል ውስጥ ግን ሊታወቁ አይችሉም ነው። ስለዚህ ግሎባል ቫሪያብልስ በፕሮግራሙ አናት ላይ ወይም ከላይ በኩል ማስቀመጥ የተለመደ አሰራር ነው። በሲ++ ወይም በኮዲንግ ዓለም ውስጥ እንደዛ አድርገን እናስቀምጣለን። each block in the program defines what ሎካል ስኮፕ። እዚህ ጋር ደግሞ በፕሮግራሙ ውስጥ እያንዳንዱ በቅንፍ የተከለለ ክፍል ወይም ብሎክ የራሱ የሆነ ሎካል ስኮፕ ይፈጥራል። ይህ ማለት በዚያ ብሎክ ውስጥ የታወጀ ቫሪያብል የሚታወቁበት በዚያ ብሎክ ውስጥ ብቻ ነው። ከብሎኩ ውጭ ያሉ ኮድ ክፍሎች ሊያውቋቸው አይችሉም። ምክንያቱም እኛም እናደርገናቸው በአንድ ብሎክ ውስጥ አስቀምጠናቸው። ያ ማለት በዛ ፈንክሽን ወይም በዛ ብሎክ ውስጥ ብቻ ነው የሚታወቁት ነው። the body function represents a local scope። እንዳትወዛገቡ እዚህ ጋር ትሩ ፎልስም ቾይስ ላይም ስለሚያመጧቸው ነው። ፈታ እነኝን በደንብ በሰማያዊው ተጽፎ እዚህ ጋር የተቀመጡ እንግዲህ የአንድ ፈንክሽን አካል ወይም ቦዲ ማለት በቅንፎች ውስጥ ያለው ክፍል ወይም አንድ ሎካል ስኮፕ ነው ማለት ነው። በዚህ አካል የሚታወጁ ቫሪያብል በሙሉ የሚታወቁት ምንድነው በዚያ ፈንክሽን ውስጥ ብቻ ነው። ሌሎች ፈንክሽኖች ሊጠቀሙባቸው አይችሉም። ምክንያቱም በዛ ብሎክ ውስጥ ወይም በዛ ቦዲ ውስጥ ብቻ ነው ያስቀመጣቸው። ለዛ ነው ሎካል ስኮፕ አላቸው ምንለው። ሶስተኛው the parameters of a function have the same scope as the function body። እንግዲህ የአንድ ፈንክሽን ፓራሜትር ያላቸው ስኮፕ እንግዲህ ከፈንክሽኑ አካል ቦዲው ጋር ተመሳሳይ ነው። ይህ እንግዲህ ሎካል ስኮፕ ነው። ይህ ማለት ፓራሜትሩ ልክ እንደ ሎካል ቫሪያብል የሚታወቁበትና ጥቅም ላይ የሚውሉበት በፈንክሽኑ ውስጥ ብቻ ነው። Variables defined within the local scope are visible to that scope only። በደንብ ያዟቸው ነው። ሎካል ስኮፕ እንግዲህ ቫሪያብሎች በሎካል ስኮፕ ውስጥ የሚታወቁ ቫሪያብሎች ሊታወቁ የሚችሉት በዚያ ስኮፕ ውስጥ ብቻ ነው። ከስኮፕ ውጭ እንደወጣን እነዛን ቫሪያብል ህልውና ያበቃል። በዛ ውስጥ ብቻ የምንጠቀማቸው ከዛ ውጭ መጠቀም አንችልም ነው። ሚሞሪ ላይ እንግዲህ የያዙት ቦታን ይለቃሉ ወይም ይለቀቃሉ፣ ያኛውን ይለቃሉ። ይህም እንግዲህ የሚሞሪ አጠቃቀምን ውጤታማም ያደርግልናል። ሎካል ስኮፕ ካን ቢ ኔስትድ ኢን ዚስ ኬዝ ዘ ኢነር ስኮፕ ኦቨርራይድስ ዘ አውተር ስኮፕ። እንግዲህ ሎካል ስኮፕ እርስ በርስ ሊደራረቡ ይችላሉ ወይም ኔስትድ ሊሆኑ ይችላሉ ነው። በዚህ ጊዜ የውስጠኛው ስኮፕ ከውጭ ያሉት ስኮፕ ይሽራል ነው። ይህ ማለት በውስጠኛው ስኮፕ ውስጥ ተመሳሳይ ስም ያለው ቫሪያብል ከታወጀ የውጭኛው ቫሪያብል ይደበቃል ወይም ይደብቀዋል ማለት ነው። በውስጠኛው ያለው ስኮፕ ተመሳሳይ ስም ያለውን ቫሪያብል ከታወጀ የውጭው ቫሪያብል ይደብቀዋል ማለት ነው። በዚህ ኦቨርራይድ ዘ አውተር ስኮፕ ያለው ያው የውጭኛውን ስኮፕ ኦቨርራይድ ያደርገዋል ወይም ይደብቀዋል። ኤግዛምፕል እዚህ ጋር ኤግዛምፕል int xyz is a global void foo int xyz local to the body of the foo if xyz greater than equal to 0 double xyz local to this block። እንግዲህ በዚህ ሶስት xyz የሚባሉ ቫሪያብሎች አሉ። እንግዲህ የመጀመሪያው ግሎባል ነው ሲሆን ግሎባል ማለት ግሎባሊ ነው ዲክሌር ያደረገው ከላይ ነው፣ ከሁሉም ፈንክሽን ውጭ ከላይ ነው ዲክሌር ያደረገው። ይሄ ማለት ግሎባል ነው እንላለን። እንግዲህ ሁለተኛው ደግሞ የፉ ፈንክሽን ሎካል ፓራሜትር ነው። እዚህ ጋር ደግሞ እንደምታዩት እዚህ ጋር የፉ ፈንክሽን ምንድነው ሎካል ፓራሜትርስ ነው። ሶስተኛው ደግሞ እዚህ ጋር የብሎኩ ሎካል ቫሪያብል ነው። የዚህ ብሎኩ ሎካል ቫሪያብል ነው ዲፋይን የተደረገው። ሌላውና ደግሞ እያንዳንዱ እንግዲህ መጨረሻው ደግሞ ይሄኛው ምንድነው ጀስት ሎካል ነው። ለዚህ ሎካል ነው ጀስት ጨረስን።
እንግዲህ የሚያሳይ ነው እያንዳንዱ ኤክስ ዋይ ዜድ የሚታወቀው በራሱ ስኮፕ ውስጥ ብቻ ሲሆን የውስጠኛው ስኮፕ እንግዲህ የውጭውን ይሽራል። በዚህ ዌይ የመጀመሪያው ሁለተኛውን ይሄን ሶስቱን ምን ማድረግ አለባቸው ማወቅ ይጠበቅባቸዋል። ዲፈረንሳቸውን ያው ቅድም የነገርኳቸው ነው ደግሜ የነገርኳቸው በኤግዛምፕል እዚህ ጋር ሳይሆንም የተለየ የመጣ ነገርም የለም። ስኮፕ ኦፕሬተርስ ነው የምናየው ፖይንት ስኮፕ ኦፕሬተርስ Scope operator, because of the local overrides the global scope, having a local variable within the same name as global variable makes the latter inaccessible to the local scope. እንግዲህ ሎካል ስኮፕ እንግዲህ የግሎባል ስኮፕን ስለሚሽር አንድ ሎካል ቫሪያብል ከግሎባል ቫሪያብል ጋር ተመሳሳይ ስም ካለው የግሎባል ቫሪያብሉ በሎካል ስኮፕ ውስጥ ተደራሽ እንዳይሆን ያደርገዋል። ምክንያቱም ግሎባል ላይ ዲክላር የተደረገው ሎካል ውስጥ ወይም ውስጥ ሌላ ካለ ውስጠኛው ይጠቀማል፣ የመጀመሪያው ይሻራል ማለት ነው። ይህ ማለት በሎካል ስኮፕ ውስጥ ያለንን ስም በጠራን ቁጥር የምናገኘው ሎካል ቫሪያብል ብቻ ነው። ግሎባሉ መጀመሪያ ዲክላር ያደረግነውን አናገኘውም። This problem overcomes using the scope operator, which takes a global entity as an argument. እንግዲህ ችግር ለመፍታት የስኮፕ ኦፕሬተር የሆነውን እንጠቀማለን። ይሄ ጀስት እችኛዋን እንጠቀማለን። የስኮፕ ኦፕሬተር ይሄ ኦፕሬተር እንግዲህ ከስሙ በፊት ሲቀመጥ ኮምፓይለሩ የሎካሉን ሳይሆን የግሎባል ቫሪያብል እንዲጠቀም ያደርገዋል። ይህም የተደበቀውን የግሎባል ቫሪያብል እንድናገኝ ያስችለናል። እዚህ ጋር ምሳሌ አለ። እዚህ ጋር ምሳሌ int num1 which is equal to ይሄ ግሎባል ነው። void function int num1 ደግሞ ሎካል ነው። int num1 እኮ ነው 33 አለ። see out num1 ስንል output will be 33 ሎካል 33 ሎካል see out እንደዚህ አድርገን ካን ደግሞ ይችኛዋን ኦፕሬተር ወይም ስኮፕ ኦፕሬተር ከተጠቀም ደግሞ ሁለት ይሆናል ማለት። ምክንያቱም እዚህ ጋር መጀመሪያ int num1 ብለን ስንትን ግሎባል ዲክሌር ሲያደርግ ሁለት ዲክሌር ሲያደርግ በደንብ ያዙ። ይችን ዲፈረንስ ነው ሁለቱም በደንብ ያዙ። ይቺ ነች የዚህ ነው ልዩነት የምትይዙልኝ። ይሄኛው ኢንድ ሲአውት ነማን ከተባለ እዚህ ጋር ነማን የሎካል ይሄ ሎካል ነው የሚባለው በዚህ በቮይድ ፈንክሽን ዋን ውስጥ ያለ ሎካል ቫሪያብሎች ናቸው ነው። ይሄኛው አንድ ፈንክሽን በፈንክሽን ውስጥ ያሉት እነኚህ ፓራሜትሮች ሎካል ነው የተቀመጡት። እዚህኛው ጋር ሲአውት ሲል የመጀመሪያው 33 ይሄኛውን ያወጣል። ግን እዚህ ጋር ይቺ ስኮፕ ኦፕሬተር ወይ ይቺ ስኮፕ ኦፕሬተር ተባለ ይቺን ከተጠቀመ ግን የመጀመሪያውን ግሎባሊ ዲክሌር ያደረገውን ይሄኛውን ታወጣልናለች ማለት ነው። ይሄን እንዳትረሱ በደንብ ያዙልኝ። ሌላው ደግሞ የምናየው አውቶኖሚየስ ቨርሰስ ስታቲክ ቫሪያብልስ። The term automatic or autonomous means and static describe what happens to local variable when the function returns. እዚህ ጋር እንግዲህ አውቶማቲክ እና ስታቲክ የሚሉት ቃላት እንግዲህ አንድ ፈንክሽን ስራውን ጨርሶ ሲመልስ በሎካል ቫሪያብል ላይ ምን እንደሚፈጥር ይገልጻል። እነዚህ ኪወርዶች እንግዲህ የቫሪያብል ህይወት ወይም ላይፍ ታይም እና ባህሪን ይወስኑልናል። by default all local variables are automatic። እንግዲህ ባይ ዲፎልት ሁሉም የሎካል ቫሪያብል አውቶማቲክ ናቸው። ይሄ ማለት ፈንክሽን ስራውን ሲጨርስ እነዚህ ቫሪያብል ከሚሞሪ ላይ ይጠፋሉ ወይም ይደመሰሳሉ። ህይወታቸው ከፈንክሽኑ ህይወት ጋር የተቆራኘ ነው። ሶ የመረዳት ይኖርባቸዋል። this means they are erased when the function ends። በቃ ፈንክሽኑ ካለቀ erased ይጠፋሉ፣ ይደመሰሳሉ። you can explicitly designate a variable as automatic with the auto keyword። አያችሁ እንግዲህ ደግሞ ምንም እንኳን በነባሪነት ወይም በአውቶማቲክ ቢሆንም እንደ ቫሪያብል አውቶማቲክ መሆኑን በግልጽ ለማሳየት አውቶ የሚለውን ኪወርድ መጠቀም እንችላለን። ነገር ግን ይህ እንግዲህ ብዙ የተለመደ አይደለም፣ ምክንያቱም ኮምፓይለሩ በነባሪነት ወይም በቋሚነት ይህን ስለሚያደርግ ማለት ነው። ኤግዛምፕል እዚህ ጋር ኢንት ለምሳሌ አውቶ ፍሎት ኤክስ አለ። አውቶ ፍሎት ኤክስ ዘ ኦፖዚት አውቶማቲክ ቫሪያብል ኢዝ ስታቲክ ቫሪያብል ነው። እዚህ ጋር የመጀመሪያው ኤግዛምፕል እንደሚያሳየን ኤክስ የተባለ የፍሎት አይነት ቫሪያብል አውቶማቲክ መሆኑን በግልጽ ያሳያል። ምክንያቱም ከፊት ለፊት ምን የሚሰጠቀም አውቶ የሚሰጠቀም ማለት እዚህ ጋር አውቶ የሚሰጠቀም አውቶ ባይኖር ግን ኤክስ ሎካል እስከሆነ ድረስ አውቶማቲክ ነው። ስለዚህ አውቶን መጻፍ ብዙም ለውጥ አያመጣም ነው በዚህ ኤግዛምፕል። በሌሎች ላይ ግን ማተር ያደርጋል። እንግዲህ የአውቶማቲክ ቫሪያብል ተቃራኒ ስታቲክ ቫሪያብል ነው። ስታቲክ ቫሪያብል ደግሞ ከአውቶማቲክ በተለየ መልኩ ፈንክሽኑ ቢያልቅም ህይወቱ አያልቅም ወይም ላይፍ ታይም አለው። እንግዲህ ዋጋውን እንደያዘ ለቀጣይ የፈንክሽን ጥሪ ይቆይልናል። ምን ሲሆን? ስታቲክ ሲሆን ማለት ነው። ኦል ግሎባል ቫሪያብልስ አር ስታቲክ።
እንግዲህ ሁሉም ግሎባል ቫሪያብል ባህሪያቸው እንደው ስታቲክ ናቸው። ይህ ማለት ፕሮግራሙ እስኪያልቅ ድረስ በሚሞሪ ውስጥ ይቆያሉ እና ዋጋቸውን አያጡም። ህይወታቸው ከፕሮግራም ህይወት ጋር ወይ ከሱ ላይፍ ጋር እኩል ነው። ስታቲክ ቫሪያብልስ retain their values even after the function ends። ስታቲክ ቫሪያብልስ እንግዲህ ፈንክሽኑ ስራውን ከጨረሰ በኋላ ዋጋቸውን እንዲያዙ ይቆያሉ። ይህ ማለት በፕሮግራሙ ወይም በሚቀጥለው ጊዜ ፈንክሽኑ ሲጠራ ቫሪያብሉ ካለፈው ጥሪ የቀረውን ዋጋ ይዞ ይጀምራሉ። ይህ ማለት ለተወሰነ ስራዎች ለምሳሌ አንድ ፈንክሽን ስንት ጊዜ እንደተጠራ ለመቁጠር በጣም ጠቃሚ ነው። In local variable is declared static, it retains its value for next time the function is called። አንድ ሎካል ቫሪያብል ስታቲክ ተብሎ ከታወጀ በሚቀጥለው ጊዜ ፈንክሽኑ ሲጠራ የቅድመ ዋጋውን ይዞ ይገኛል። ይህም እንግዲህ ቫሪያብሉ የሎካል ስኮፕ ቢኖረው ህይወት ወይም ላይፍ ታይሙ ግን ከፕሮግራሙ ጋር እኩል ሆኖ ይቀጥላል። To declare a variable as static, use the static keyword just static int just like this። እንግዲህ አንድን ቫሪያብል ስታቲክ ለማድረግ ከዳታ ታይፕ በፊት ስታቲክ የሚለውን ኪወርድ እንጠቀማለን። እንግዲህ ስታቲክ ኢንት ጄ ያልነው እንደዚህ ብለን ስናውጅ አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደኝ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርቶን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሎት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።